ይስጥልኝ ውድና የተከበራችሁ የውበት ገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። ዛሬ ትንሽ ጉንፋን ይዞኛልና ለድምፄ በጣም ይቅርታ። ሁሉ ሰላም ነው። እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ ጋር ሁሉ ሰላም እንደሆነ አስባለሁ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እንደ አዲስ ተገናኝተናል ማለት ነው። እንግዲህ አብራችሁ እንደምቆዩ ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት ለእጃችን የሚሆን ስክራፕ ነው ይዤላችሁ የመጣሁት እና እኔ ሰሞኑ በጣም ስራ እያበዛሁበት እጄ በጣም ብልሽት እያለ ነው እና ፊቴንም እያደረግኩኝ ትንሽ እጄም በጣም ስራ ስለበዛበት ምንም ባረግለትም ሊሻሻል አልቻለም እና ዛሬ በጣም አሪፍ የሆነ ለእጃችን ላይ ያለውን ይሄንን ጠቋቁር ነገር እንደገና ደግሞ የእጃችን የተቆራረጠ ካለው እግራችን እኔ እግሬንም እጄንም ለማድረግ ነው ዛሬ ያሰብኩት። ፊቴ ይለፋው ብያለሁ ዛሬ። ስለዚህ እኔ ዛሬ ይዤላችሁ የመጣሁት ለእጃችንም ለእግራችን የሚሆን በጣም አሪፍ ስክራፕ ነው ይዤላችሁ የመጣሁት። ቆሻሻውን ሙልጭ አድርጎ ነው የሚያነሳልን ከእጃችንም ከእግራችንም ላይ። በዛ ላይ ደግሞ ለተቆራረጠ እግር በጣም አሪፍ መፍትሄ ያለው ነገር ነው እና እንደዚህ እግራችን ተረከዛችን ለሚደርቅ ሰዎች በጣም የሆነ ነገር ነው። ላዩ ላይ ያለውን የሞተውን ቆዳ በዛው ማንሳት ይችላል እንደዚህ አፍተልትሎ። ስለዚህ እንደሱ አይነት በጣም አሪፍ የሆነ ማስክን ይዤላችሁ የመጣሁት። ተከታተሉኝ አብራችሁ። እንግዲህ እኔ እንደውም እጄን እና እግሬን ያው አሁን እንደምታዩት ትንሽ ደህና የሆነው ራሱ አሁን በሎሚ በጨው ውሃ አድርጌ ዘብዝፌው ነው በሙቅ ውሃ እና ከዛ በኋላ ነው የመጣሁት። ስለዚህ እንደዛ አድርጌው ይሄንን ያህል እንኳን የሆነው እንጂ በጣም እጄ ተቆርቷል እና ዛሬ ግን በጣም አሪፍ ነገር ይዤ መጥቻለሁ። ያው እንግዲህ ሁሌ እንደምታውቁት እኔ በጣም የምወደው ስክራፕ በጣም አሪፍ ስሰራ ቡናና ስኳር ይኖረዋል ማለት ነው እና ዛሬ ቡናና ስኳር ይዤ መጥቻለሁ። ያው ፊታችንን ቆዳ ቆሻሻ እንደምናነሳበት ሁላ በቡናና ስኳር ለእግርና ለእጅም እሱን አድርጌያለሁ። ቡናና ስኳር አለኝ። እንዲሁም ደግሞ ይሄኛው ቢካርቦናት ሶዳ ነው። ከሱም እንደዚሁ እናደርግበታለን። ለእግርና ለእጃችን ስለሆነ ምንም የሚያስፈራ ነገር የለውም እና እንደዚህ የሚያህል አንድ ማንኪያ ቢካርቦናት ሶዳ እናደርጋለን። እንዲሁም ደግሞ ሎሚ እናደርጋለን። እንዲሁም ይሄ ግሪሲሊ ነው። ግሪሲሊ ምክንያቱም በጣም ድርቅ እንዳያደርገው ሰውነታችንን በደንብ አሪፍ ሆኖ እንዲሄድልን እኛንም ስክራፑን በደንብ ሰውነታችን ላይ እንድንጠቀም እንዲረዳን ግሪሲሊ አለው። ይሄኛው ግሪሲሉ በጣም ለሰውነታችን ቆዳ እርጥበት ይሰጠዋል። ስለዚህ እሱንም እንደዚሁ በዚህ በራሱ ማንኪያ አንድ እንደዚህ እናርግበት። ከዛ በተረፈ ደግሞ ሎሚ ብዬ ሎሚ ሳላመጣ ግሪሲሊ ነው ያመጣሁት። ስለዚህ ሎሚ አለኝ። እንዲሁም ሎሚውንም እንዲሁም እንደዚህ አንድ ሎሚውን ሁሉንም ነው የማረገው። ምክንያቱም ለእግሬም ለእጄም ስለሆነ ብዙ ያስፈልገኛል። ስለዚህ ሁለቱንም እንደዚህ ላርገውና ሁለቱንም ሎሚ አድርጌዋለሁ። ከዛ በኋላ ይሄው እንደምታዩት እየፈላ ነው እንደው እና እሱን እንደዚህ አድርጋችሁ መቀላቀል እንደዚህ ቡና፣ ሎሚ እንዲሁም ስኳር እና ቢካርቦናት ሶዳ ነው። እሱን እንደዚህ አድርጋችሁ ይሄ ያው እንደዚህ ፈላ ብሎ ሲጨርስ ከዛ በደንብ አብሮ እንዲያሸውና በዛውም ቆሻሻውን እንዲያወጣልን ደግሞ ምን እንጨምርበታለን? ሻምፖ ወይም ደግሞ ይሄ የሻወር ጄል ነው። ሻወር ጄል ወይም ደግሞ ሻምፖ ማንኛውም መሆን ይችላል። ትንሽ እሱን እንጨምርበታለን። ከዛ በኋላ በቃ በደንብ አቀላቅለን ወደ ምንድነው የምንሄደው? ወደ መጠቀሙ ማለት ነው እና እክክ እያደረግን እጃችንን እግራችንን በደንብ አድርገን ሙልጭ ብሎ ያለውን ቆሻሻ በሙሉ ነው የሚያወጣልን እና ያለውን ሙሉ ቆሻሻውን ሙልጭ አድርጎ ነው የሚያወጣልን። ይሁት
እንደዚህ ሆኗል። በደንብ ስኳሩ ሙሙት ብሎ እስኪወጣለት ድረስ አትጠብቁት። ይሄንን እንደዚህ እያነሳችሁ ወደ አያችሁ እንደዚህ እያደረጋችሁ እጃችሁንም እግራችሁንም ነው ልታረጉት፣ ሙልጭ አርጋችሁ ማለት ነው። እስከ ላይ እስከ እጃችሁ የላይ ክንድ ድረስ እንደዚህ እያደረጋችሁ ፍትግ አርጋችሁ ለአንድ 5 ደቂቃ 10 ደቂቃ ሙልጭ አርጋችሁ ታሹታላችሁ ማለት ነው። እና እላዩ ላይ ያለውን ቆሻሻ ነገር በጠቅላላ ነው ሙልጭ አርጎ ውልቅ አርጎ የሚያወጣላችሁ። በዛ ላይ ደግሞ ግሪሲሊ ስላለው ልስላሴውን በዛው እንደጠበቀ ሆኖ ነው የሚቀጥለው ማለት ነው። እና እዩት እንዴት እንደሚያደርግ አያችሁት? እንደዚህ አድርጋችሁ ሙልጭ አድርጋችሁ እግራችሁንም እጃችሁንም አድርጉና ከዛ በኋላ ደግሞ ድጋሚ ተመልሰን ውጤቱን ይዤላችሁ እመጣለሁ ማለት ነው። እና እንደዚህ አድርጋችሁ እሽት ነው ማድረግ ያለባችሁ። ምንም አያስፈራም። ቢካርቦናት ሲባል ብዙ ሰው ያስፈራዋል መሰለኝ፣ ግን ምንም ችግር የለውም። ይሄ አያችሁት? ከለሩን ራሱ የሚያምር ነው የሚያደርገው። ስለዚህ እኔም በደንብ እግሬንም እጄንም ሙልጭ አድርጌ ስኳሩ ሳይሟሟ በደንብ አሽቼው ድጋሚ መጥቼ ውጤቱን አሳያችኋለሁ። ጠጣው ታጥቤ እዩት። ቅድም የነበረውን እኔ ከነ ውሃው ነው የመጣው ጭራሽ። ይኸው ቅድም የነበረውና አሁን ያለውን እጄን እዩት። እዩት ቅድም የነበረውንና አሁን ያለውን ማለት ነው። ቅድም አሳይቻችኋለሁ እጄን እዩት። አሁን በቃ ቆሻሻው ስለተነሳለት እንዳለ የሞተውን ቆዳ ስለተነሳለት ወደ መቅላት ራሱ ሄዷል። እና ይኸውላችሁ አይት በጣም አሪፍ ነው የሆነው። በጣም የሚያምር ቆዳ ነው የሰጠኝና ይሄው እንደዚህ አድርጉና ተጠቀሙ እናንተ። ይኸውላችሁ በጣም አሪፍ ነው ያደረገው ባንዴ ማለት ነው። በጣም ይሄ የራሱ እዚህ የጠቆረ ምናምን ነገር ካለባችሁ በእሱ ቁጭ ብላችሁ ሽት ማለት ነው። እኔ ቢያንስ ግማሽ ሰዓት ምናምን ነው ቁጭ ብዬ እያሸሁት፣ እግሬንም እንደዛው በቃ በጣም አሪፍ ነው ያደረገልኝና እናንተ ሞክሩት እናቶችዬ፣ ወጣቶች። አሁን ክረምት ነው፣ ክረምት አየሩ ስለሚቀየር በጣም ነው እጅ እግር የሚበላሸውና ለስላሴው ራሱ በቃ እናንተ ስታደርጉት የዛኔ እውነት እንደሆነ ትረዱታላችሁ። እና ለስላሴው ምኑ ራሱ በጣም ነው ደስ የሚለው። ስለዚህ እንደዚህ አድርጉና ተጠቀሙ። ወጣቶችም ቤት ክረምት ነው እንግዲህ ቁጭ ስትሉ እንደዚህ ያረጋችሁ ቀላል ቤት ውስጥ ባሉ ነገሮች 3-4 ነገር እንዲህ ያረጋችሁ እጃችሁን አሳምሩ። እንዲሁም ደግሞ እናቶችም ቤት ውስጥ በጣም እንደኔ እንዲህ እያለፋችሁ ምን እያላችሁ 1 ሳምንት ወይም ደግሞ የሆነ ሰዓት ደግሞ በየሳምንቱ እንኳን እንደዚህ ብታረጉት በሳምንት 2 በጣም አሪፍ ነው የሚሆነውና ተጠቀሙበት። የዛሬ ቪዲዮ ይሄንን ነበር የሚመስለው። ላይክ፣ ሼር እንዲሁም ሰብስክራይብ አድርጉና ቻናላችንን አሳድጉልን። ሳይት ደግሞ ኮሜንት ላይ ጻፉልን። ስለተከታተላችሁን በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ